እንኳን ደህና መጣችሁ ውድ ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን በአጠቃላይ ወደ ኦርቶዶክስ ቲዩብ። ከዛ ድቅድቅ ጨለማ ከሆነ ህይወት ከዛ አስከፊ አሳዛኝ መራራ ከሆነ ህይወት ከዛ ጨለማ ውስጥ ያወጣትን የኢትዮጵያን ህዝብ እቺ ዋንትያ የምትባል ልጅ ወጣ የተናገረችው ነገር በጣም የሚያስጠላ ህዝቡን የሚያስከፋ ነገር ተናግራለች። ከሰሞኑ ብዙዎችም ሲቀባበሉ ነበር። እሱን ሐሳብ አስተያየታችንን ሰጥተበታለን። አስመለክታችኋለሁ ቪዲዮን። በጣም ነው ልጅቷ የተጨማለቀችው እውነቱን ለመናገር እሱ ቪዲዮም አለ። ሌሎች እጅግ በጣም ድንቅ የሆኑ ልዩ የሆኑ ቪዲዮዎች ፌሚኒዝም በመምጣቱ ምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞብን መጣ። that's one problem። የምርሽን ነው? ኤልጂቢቲ አንድ ችግር ብቻ ነው አሉ። የዛሬ ቪዲዮዎች ከወትሮ የተለዩ ቪዲዮዎች ናቸው። ሁሉንም አብረን እንመለከታለን። ዲያቆን ኃይለ ሚካኤል እስከ ፍጻሜ ተከታተሉ። ቪዲዮን ላይክ ያረጋችሁ ሰብስክራይብ ያረጋችሁ ጀምሩ። ልመርቃችሁ። የነገው ቅዱስ ሚካኤል የሞታችሁን ደብዳቤ በህይወት ይቀይርላችሁ። መልአኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። አሜን በሉ። ቀጥታ እስቲ ወደ መጀመሪያው ቪዲዮአችን እንግባ። ሚካኤል ደማቅ ነበር ትላንት። በጣም ይገርማል። ቅዱስ ሚካኤል በጣም ነው የሚያምረው። ውድ ቤተሰቦቼ ትላንት ሰራላችኋለሁ ብዬ ነበር፣ አልተመቸኝም። በጣም ይቅርታ ጠይቃለሁ። በዚህ አጋጣሚ ቪዲዮ ሰራለሁ ብዬ ነበር ከትላንት ወዲያ እና በዓልም ስለነበር እዛው ሄደን ስናከብር ቪዲዮ ቀርጾ ኤዲት አድርጎ ለመልቀቅ አልተመቸኝም። ለማንኛውም በዓሉ እጅግ በጣም ደስ ይል ነበር። እግዚአብሔር ይመስገን። ለዓመቱ ሁላችንም ሳይለየን በሰላም ያድርሰን። የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከቱ በሁላችንም ላይ ይደርብን። አንድ መዝሙር ደስ በምትል መዝሙር እንጀምር እስቲ፣ አብረን እንዘምር እስቲ። ሚካኤል ያስጌጠልኝ ሕይወቴን አረሳብኝ እርሱ አትርሳብኝ አልኩትን ለካ ሰንቶ ኖሯል ሚካኤል እንበል አንድ ላይ። ሚካኤል ያን ሁሉ ዘመን የታገሰኝ ፍሬ ጠብቆ ያልቆረጠኝ ሚካኤል እንበል ሁላችንም። የከፍታዬ መሰላል አቤት ደስ ሲል ሚካኤል መነሻዬ ሆነሃል ጠብቆ አሳድጎኝ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል። ክብርና ምስጋና ይድረሱ አባቴ ክንፉ ሸፍኖ በቤቱ አሳድጎኛል። ቅዱስ ሚካኤል የሚለይባችሁ ብዙ ድንቅ ታምር ያደረገላችሁ ሁላችሁም ይለይብኛል ቅዱስ ሚካኤል የመላእክት ሁሉ አለቃቸው ቅዱስ ሚካኤል ይለይብኛል ያላችሁ ኮሜንት ላይ ተሳተፉ። እሺ ምንድነው ወይ አቶ ኢየሱስ አሜን በል። ምን ይሻላል አሁን ለዚህ ፔንቴሳ ምን ይሻላል? ኢየሱስ ይማጣን ታቶ ቤት አንተ በክርስቶስ የተሰወርክ ሰው ነህ። በቃ አዳሳቂ አንቺ በክርስቶስ ተሰወርሻ ከታቶ ማንቺ። ኧረ ምን አይነት ቶሎ እንዴት ነው ማንቺ ሰላም የምትኖር ሰው ነህ። ይባል ይወማንቺ ሰማይ ያለ ሰው ነህ። ኧረ ምን አይነት ቀልደኞች ናቸው በመድኃኒዓለም። ይሄን ሰው ሃይማኖት እንዴት ይከተላል? መብራንን እግዚአብሔር ልቦና ይስጣችሁ። በአንድ በኩል ደግሞ ያዝናናሉ። እውነቱን ለመናገር ቸርች ውስጥ ቸርቹ ወንበር እስኪሰበር እኮ አይደለም ጩኸቱና ረብሻው። በወንጌል በመዝሙር እንደዛ ማበድና ይቅርታ አድማጮችሽን ይቅርታ ጠይቃለሁ ይህን ቃል በመጠቀሜ መቀመጫ ለመቀመጫ እየተጋጩ አሁን አትከራከሪልኛ። ዝም ለማለት እኮ ጊዜ ነው የሚያደርገው። ከተጀምሮ እስኪያልቅ ድረስ ተዋለ ሲጮህ ሲደለቅ አይ ግድ ነው ትናገረኛለች በኋላ
ከባድ ነው። አንዴ ታገሽ እንዴ እየተገለባበጠ የሚቆም ምን የሚል እንትን የሚል ምናምን የሚጮህ እቺ እዚህ ጋር ወንድ እዚህ ጋር ሴት ቆሞ ከዛ በኋላ መዝሙሩ እየቀለጠ ልክ እንደስክስታው እንዲህ እየተባባሉ በማ ጌታ ኢየሱስ እየተባባሉ እንዴት ነው ሊሆን የሚችለው ይሄ ነገር? ይሄ ለኔ እንደዛ ማበድና ቱናያሌ ድምገኛ ቦታዎች ላይ አንዳንድ ቦታም ሳሉድ በግድል አንዳንድ ምክንያቶች እጅም ያዩዋቸው አሉ። እኔ ትግስትም የለኝም በቃ እኔ አልችልም። እንዲያ ቦታ መቀመጥም ማድረግም አልችልም። ፕሮቴስታንት ጋር ያለው ነገር ስልችት ብሎት መሮት ሲናገር ነበር። እንዲህ ሰላሜን ላገኝ አልቻልኩም። ቸርች ሄጄ ጩኸቱ ጭፈራው ወደ ጥሞና ወደ ራሴ ልመለከት አልቻልኩም። እንደውም አንዳንዴ ወደ ኦርቶዶክስ ቤተክርስቲያን የሚሄደው ከራሴ ጋር መሆን ስፈልግ ዓለም ጩኸቱ እዛም እዚህም ሲያስጨንቀኝ ረጋ ብዬ ራሴን ለማዳመጥ ስፈልግ ወደ ኦርቶዶክስ ቤተክርስቲያን ሄዳለሁ ብሎ ሲናገር ነበር። በቅርቡም እመጣለሁ የሚል ነገር ተናግሯልና እውነተኛው ሰላም ያለው እኛ ቤት ነው። እውነተኛ ሰላም ያለው ከቤት ነው። እግዚአብሔር ወደ እውነተኛው ሰላም ወደዚህች ቅድስት ቤተክርስቲያን ይመልሳቸው። ይሄን ተመልከቱ። ስለ ጩኸት ትክክል የሚመስለው ሰው ቢኖር ይሄ ሰውዬ በነገር ምን አይነት ለምን እንደሚያጓራ መጀመሪያ አትጩህ። ጎሮ እስኪዘለጠል የምትጮህ ምን አጠገብህ እንደ ያሉት እየሰማን እኮ ምንድነው የምትለው? እንደነዚህ ባላየ ማለፍ የሚችል ሰው ወይም ደግሞ ችሎታ ያለው ሰው አለ ብዬ አላስብም። በጣም ነው የሚለዩት፣ በጣም ነው የምትለዩት። ማርያምን እንዴ እንደዚህ አስተማሩ የምትሏቸው ጳጳስ እኮ ጭራሽ ለልጇን ቤዛ ነች ብለዋል እኮ። እሱን ረስታችሁት ነው ወይስ ምነው? አሁንስ እንደው ድንጋይ ላይ ውሃ መፍሰስ ሆነብንና አረፈው። በእናታችሁ ኧረ በጌታስ መረፍቱን እንግዲህ ጳጳሶቹ እየመጡ ነው ያሉት እና አቡነ በርናባስን ነው። እንግዲህ እስቲ አንድ ቪዲዮ ተመልከቱ። እቺን ቪዲዮ አቡነ በርናባስ ምን አይነት ቦታ ነው የተገኙት? እንደዚህ አይነት ጋብቻ ቤተክርስቲያናችን አላት ነው ወይስ እንዴት ነው? ይሄን ነገር ነው እኛ አናውቀው። ከቤተክርስቲያን ውጪ የሆነ ጋብቻ እኮ የበቅሎና የፈረስ ነው የምትለው ቤተክርስቲያናችን። አይቻልም። ጳጳስ የሚያክል እንዴት እዚህ ዓለማዊ ቦታ ተገኝቶ እንደዚህ አይነት ስርዓት ይፈጽማል? በጣም ነውር እኮ ነው። ነው እርሶ ሌላ ተልእኮ አሉት ነው እንደሚባለው አይነት ነው። ታድሶ ነው እንዴ? ቅዱስ ነው። ይሄን ነገር በትኩረት እንድመለከት እንፈልጋለን። ምክንያቱም የኛ እምነት እንደዚህ ነገር እንትና አያረግም። እንደዚህ አይነት አስተምርም አበረታታም። ልክም አይደለም እንዴ? እስኪ አስረዱኝ እስኪ በኮሜንት። ይከብዳል። ብዙ ጊዜ ችግሮች እየመጡ ያሉት ከጳጳሳት ነው ያልኩት ባለፈው ቪዲዮ ላይ ለዚህ ነው። እና ይሄንን እነዚህ አይነት ነገሮችን ተመልክቶ ነው ዮናታንም ጳጳሶቹ እየመጡ ናቸው ያለው። እና ከባድ ነው እንዲህ አይነት ጳጳሳትን ፕሮቴክት ለማድረግ በእውነት የሚያደርጉት ነገር ያሳዝናል። ብቻ ይገርማቸዋል። መናፍቅ ከምዕመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ንስጥሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲተ አምላክ አትባልም ብሎ የካደው ንስጥሮስ ጳጳስ ነው። በ381 ዓመተ ምህረት ንስጥሮስ የተከለውን የክህደት ሚስማር ቅዱስ ቄርሎስ የተዋህዶ ጋሻ የተዋህዶ መዶሻ አንስቶ ንስጥሮስ የተከለውን ያንን ሚስማር በተዋህዶ ጋሻ ነው ፈንቅሎ የጣለው። እግዚአብሔር ክብርና ምስጋና ይግባ። ዛሬም ይገርማችኋል ድንግል ማርያም ቤዛዊተ ዓለም አትባልም ብሎ በድፍረትና በትዕቢት አንድ አባት ከመናፍቅ አዳራሽ ላይ ሄደው ይሄንን ተናገሩ። ከቤተ ክርስቲያን ግቢ አይደለም። ይገርማቸው ቤተ ክርስቲያንማ ስቅለት ዕለት እኮ ቤተ ክርስቲያን ስግደት ነበር። ሕማማት ቤተ ክርስቲያን ስለ ክርስቶስ መከራ እያሰበች ነበር። ኢየሱስ ክርስቶስ ቤዛ ኩሉ ነው። ድንግል ማርያም ቤዛዊተ ዓለም ናት። ይሄ ነው ቤተ ክርስቲያን የምትለው። ከዛ ከአዳራሽ ሄዶ ቤዛዊተ ዓለም አትባልም። በዚህን ጊዜ መንፈስ ቅዱስ የመረጣቸው ሥላሴ የመረጧቸው ብፁዕ አቡነ ይስሐቅ በሀገረ ስብከታቸው ልጆቻቸውን ሰብስበው ልጆቼ አይዟችሁ አትሸበሩ፣ ድንግል ማርያም ቤዛዊተ ዓለም ናት። ቤዛዊተ ዓለም ናት። መብራን አሳው ፋይሰነሻ ደስ አይልም። እስቲ ለቤዛዊተ ዓለም እልልታው ጭብጨባው ይሄ ነው እንዴ? ይሄ ነው ምስጋናው፣ ይሄ ነው እልልታው። እልል በሉ
ድንግል ማርያም ቤዛዊተ ዓለም ናት። ይኸውላችሁ ጳጳሱ የተከለውን ያንን የኑፋቄ ምስማር አባ ይስሐቅ በተዋህዶ መዶሻ ነቅለው ጣሉ። ደስ ይበላችሁ። ሁላችሁም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ዓለም ናት እያላችሁ ሰይጣንን አሳፍሩ፣ እግዚአብሔርን አመስግኑ ስለ ሁሉም ነገር። ላቡን ቀልድ ማለት ይሄ ነው የሚቀለድበት ማለት የገዛ ፊቱን በሶፍት ጠርጎ ይሄንን ብላው ትሰርቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያም ስዕል ስለተካሸፈበት ጣዖት ነው ይላል። አየው ተረት እስቲ ተረት ብሎ ነው ይሄ። እስቲ የዚህን እንስሳ ቪዲዮ አንድ አይተን እንመለስ። ቪዲዮውን ጉልበት ስጡልኝ፣ ኮፒ ሊንክ ሪፖስት አድርጉልኝ። ኦርቶዶክሳውያን ምናችሁን ይዛችሁ ልቀርቡ ነው? አይ ለማወቅ ፈልጌ ነው። ክሳችሁ ምን አይነት የግብረ ሰዶማዊ ልምምድ የተደረገው ኦርቶዶክስ ውስጥ እንደሆነ በሌላም ሃይማኖቶች ውስጥ እንዳለ ራሳቸው ተናግረዋል። ራሳቸው መነኮሳቶች ወንዶችን እንደሚደፍሩ እኔም በቪዲዮ ዛሬ አሳይቻለሁ። ምንድነው የቀረ? ምን አይነት ተረት ይዛችሁ ፓስተር ትዝታውን ልታረጉ መጣችሁ? እቺን ነገር እንዳትርሷት። ዮኒ ማኛ እመጣለሁ፣ እግዚአብሔር ጌታ በፈቀደ ጊዜ ከተወሰኑ ወራቶች በኋላ ኢትዮጵያ እመጣለሁ። የዛኔ እኔም እንድትከሱኝ ስለምፈልግ እስቲ ናና ያለና ቁቅም ከፈስ ተቆጥራ ማለት ነው። እንግዲህ አንተም እንደሰው ተቆጥረህ ልትከሰስ ወዳጄ። እዛ አንተ ብቻ አገር ቤት ለመግባት ያውቃ፣ ሌላ ምንም አይደለም። አባቶች ሳይሆኑ የሚጠብቁ ባለማህተብ ወጣት ነው የሚጠብቅ። አንተ ልክ እንደ እንስሳ እንደ አህያ መግራት አለብህ። በዱላ ልክ ወደ ሰው ማንነት መመለስ አለብህ። የሰው ማንነት የሰው መዓዛ እንዲኖርህ መደረግ አለበት አንተ መጀመሪያ። ከዛ በኋላ ነው ሰው የሚዳኝበት ቦታ ላይ የምትዳኘው፣ እንደ ሰው ተከሰ ፍርድ ቤት የምትቀርበው ማለት ነው። ስለዚህ የሚጠብቅህ ልባም ባለማህተብ ወጣት እንጂ አባቶች ካንተ ጋር ያገናኛሉ። ሰው አይደለህም፣ ገና አልበሰልክም። እንስሳ ውስጥ በቃ እንስሳው አስተሳሰብ ነው ያለ። ምን አይነት እንደው የድድ ከክ በስመ አብ። ኧረ አንተ ሰውዬ ፍታ በእናት ፈስከለር። አዎ ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። ከነስማቸው ነው ያለው። እንግዲህ ሁሉንም ማጋለጥ ስለ ሁሉም መናገር ይከብዳል ያማልም። እንግዲህ ግብረ አበሮቻቸው ተናገሩ፣ የነሱ ልጆች ደግሞ እንዲህ መፈንጨት ጀመሩ። እርግጥ ዮኒ ማኛ ማለት ገንዘብ የሚገኝ ከሆነ ብሔር፣ ሃይማኖት፣ ማንነቱን እንኳን እኔ ጾታውና ሊቀየር የሚችል ሰው ነው የሚመስለኝ። ገንዘብ የሚገኝበት ከሆነ ምን ነገር ያደርጋል? አሁንም ትዝታ ሳሙኤልን ፈልጎ ሳይሆን ከትዝታ ሳሙኤል ጎን ቢቆም በዛ በፕሮቴስታንት ቤት ያሉት ጊፍት ስለሚሰጡት ላይ ቢገባ ስለሚደግፉት እሱ ገንዘቡ ነው ግድ ኖሮት ምናምን አይደል? ይታወቃል። አብዛኞቻችን እናውቀዋል። እሱ ራሱ ያውቃል። ይሄንን ያውቁ ፕሮቴስታንቱ ዋጋ መክፈላቸው ባይሐዘነኝም ቅሉ ማለት ነው። ግን ማንም እየተነሳ ግን የሚናገራት ቤተክርስቲያን ልትሆን አይገባም። በእኛ ትውልድ ይችን ቤተክርስቲያን ልናስጠብቅ ይገባል። ሁላችንም አቅማችን በፈቀደ መልኩ ልንጠብቃት ይገባል። አባቶቻችን ሐዋርያት ዓለምን ዞር በምስክርነት ሐዋርያነ አበው በመከራ ውስጥ ሆነው ሰማዕታቱ በደም ባጥንታቸው ክስካሽነት በደማቸው ፍሰት ሊቃውንት መጻሕፍት ገልጠው ነቅዱስ ዮሐንስ አፈወርቅ አፈጦም አፈሶከር ነቅዱስ አትናቴዎስ ስለዚህ ቤተክርስቲያን ዋጋ ከፍለዋል። ነቅዱስ ዲዮስቆሮስ ጥርሳቸው የወለቀ ጺማቸው እየተነጨ ይቺን ቤተክርስቲያን አስጠብቀዋል። እኔና እናንተም ይቺን ቤተክርስቲያን የምናስጠብቅበት ጊዜ እንደነዚህ አይነት አፋቸውን የሚከፍቱ አካላትን ለህግ በማቅረብ ነው። ከእግዚአብሔር በታች ህግ አለ። ዝምታ ጥሩ አይደለም። ህግ ይመልከታል። ይድረስ ለሲኖዶስ፣ ይድረስ ለጠቅላይ ቤተ ክህነት፣ ይድረስ ለህግ ክፍሉ እያላችሁ መረጃውን አዳርሱ። እግዚአብሔር ቤተክርስቲያን ይጠብቅልን። የገሃነም ደጆች አይችሏትም። ማን እንደማይችላት እናውቃለን። የጊዜ ጉዳይ ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። እግዚአብሔር ይስጥ ወንድማችን። ምንም የምጨምረው ነገር የለም። እስቲ ሀገር ቤት ይምጣና እንተያያለን። ያኔ እንተያያለን። እስቲ የተስታውንም ነገር በጥሞና የተከታተልን ነው። እስቲ ቤተ ክህነቱ ስኬት እንደሚሄድ ክስ አቅርቦ እንደነበር አውርተናል። ከህንፃ ስላሴ ከህንፃ ቤተክርስቲያን ይልቅ ህንፃ ስላሴ ነው መቅደም ያለበት። ምክንያቱም ህንፃ ቤተክርስቲያን የተሰራው ለህንፃ ስላሴ ነው። ሰው ነው የሚቀድመው። የ100 ሚሊዮን ብር የ200 ሚሊዮን ብር ካቴድራል
አድባራት ገዳማትን እንገነባለን፣ እናድሳለን። ነገር ግን ከቤተ ክርስቲያኑ በር ላይ ደግሞ ክርስቲያኖች የሚበሉት የሚጠጡት አጣው በረሃብ ሲቆራመዱ ከማየት በላይ በጣም አንገት የሚያስደፋ የለም። ይሄኛው በነገራችን ላይ አንድ የቆሸሸት እንትናችን ነው፣ ክፍል ታሪካችን ነው፣ አንድ ፓርት ነው ይሄኛው። እግዚአብሔር ይስጥ። ያሳዝናል፣ በጣም ያሳዝናል። 300 400 300 እንደማነሰ እኮ 400 ሚሊዮን ምናምን ነው ለአንድ ቤተክርስቲያን የሚወጣው። አሁን ለማደስ ራሱ ስንት እንደወጣ እናውቃለንና ከባድ ነው። ህንጻ ስላሴ ይቅደም፣ ሰው ይቅደም። ኦርቶዶክስ ሴቶችን ታሳንሳለች ይላሉ ሌሎች አንዳንድ እምነቶች። አይደለም፣ ባል ራስ ነው፣ ሚስት አካል ናት አለ ቅዱስ ጳውሎስ። ከራስና ከልብ ማን ይበልጣል? መልሱ በሉ። ከራስና ከልብ ማን ይበልጣል? እሺ አሁን ራሳችሁን ብቆርጠው ልባችሁ ይኖራል አይኖርም? ልባችሁን ባወጣው ራሳችሁ ይኖራል? ስለዚህ የበላይ የለም። ባል ራስ ነው ማለት ተመልከቱ፣ አይጣል የበላይ መስሎታል። አያጅሌ አይደለም። ባል ራስ ነው ማለት የቤቱን ሸክም ተሸካሚ ነው፣ ይበልጥ ዕዳ አለበት ለማለት ነው። ሚስት አካል ናት፣ ለራስ ደም የሚላክለት ከልብ ነው፣ ሕይወቱ ናት፣ እስትንፋሱ ናት ማለት ነው። ራስና አካልን የሚያገናኝ አንድ ነገር አለ፣ አንገት። ባልና ሚስትን አንድ አድርጎ የሚያኖራቸው ምንድን ነው? ሃይማኖት። አንድ ራስ አለ ኢየሱስ ክርስቶስ፣ አንድ አካል አለ ቤተ ክርስቲያን፣ አንድ አንገት አለ፣ አንድ ሃይማኖት አለ። አቤት 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 አገላለጽ፣ አቤት አገላለጽ። ይሄ ሁላችሁ እንግዲህ ፌሚኒስቶች እዛም እዚህም ቤተክርስቲያንን ለመውቀስ ሰሞኑን አሁን አንድ ቪዲዮ አሳያቸዋለሁ። እዛም እዚህም ይጮሃሉ። አንዲት ልጅ አለች ቱ ቢ ኦነስት ብዙም አይደሉም ያፈላች፣ እዛም እዚህም ያፈላች አንዲት ልጅ አለች እና ለማንኛውም ቤተክርስቲያን ብዙ ትወቀሳለች። በቃ ወንዶችን የበላይ አድርጋ ነው የምትስለው፣ የምታስተምረው፣ ሴቶችን የበታች ታረጋለች ምናምን የሚል ነገር ያነሳሉ። ነገር ግን በምን አይነት አገላለጽ እንደገለጹት አይታችኋል። ወንድ ልጅ ራስ ነው፣ ሴት ልጅ ልብ ናት። ራስ ከሌለ ልብ የለም። ራስ ኑሮ ልብ ደግሞ ከወጣ እንዴት እንኖራለን? የሰው ልጅ እንዴት ይኖራል? መበላለጥ የለም። ሴትና ወንድ መሀል ቤተክርስቲያን ሁሌም የምታስተምረው ይሄንን ነው። ባለፈው እነዚህ ሁለት ልጆች ውይይት አድርገው ነበር። ያው ነጥብ አስጥለዋለች ልጁን ነጥብ አስጥለዋለች። ነጥብ ብታስጥለውም ግን ልክ ያልሆነ ነገር ተዘጋጅተህበት አንብበህበት ያልተዘጋጀ ያላነበበ ስለዛ ነገር ዕውቀቱ የሌለውን ሰው አቅርበህ ማሳመን ጀግናም አይደለሽም። በምሳሌ መድፈር ልክ ያልሆነ አስተሳሰብ ሆኖ ሳለ አንድ ሰው ይሄንን ነገር በአሳማኝ ሁኔታ በመረጃዎች በዚህ ምክንያት ነው ብሎ ማንንም ቢያሳምን ልክ አይደለም። በቃ ልክ አይደለም። ምንም እንዲህ ማለት የለውም ልክ አይደለም። መረጃ ስላለሽ የሆነ ነገር እንዲህ ነው ስላልሽ ብቻ ይሄ እሷን በጣም ልክ ሊያደርጋት የሚገባ ወይም የሚችል ነገር አይደለም። ይሁን ይሄኛው ይለፍና ትላንት አንድ ደግሞ እነዚህ ሰዎች አየዋቸውና ቲክቶክ ላይ ነው ገና አለቀቁት መሰለኝ። ቆይ አንድ ቪዲዮ ልጋብዛችሁ። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞብን መጣ። that's one problem። የምርሽን ነው? ኤልጂቢቲ አንድ ችግር ብቻ ነው። እንደውም 45 ሚሊዮን ታረጋታ ወይ ምን ፈለግሽ? ከዚህ ሌላ ችግር ምን ፈለግሽ? ማለት አምነሻል። በቃ ይሄ ችግር ይዞ ሊመጣ እንደሚችል አምነሻል። ይሄ ነገር እንደ አንድ ችግር ነው ብለሽ ቀላል ችግር አድርገሽው ተወስጇለሽ። ይሄን በፊትም ሲባል የነበረው እኮ ኤልጂቢቲ ፌሚኒዝም ይዞ የሚመጣቸው ችግሮች እነዚህ ናቸው፣ እንደዚህ ነው መሆን አላማው፣ የመጨረሻ አላማው በቃ የመጨረሻ ግቡ እኮ ይሄ ነው። አሁን የመጨረሻ ግቡ ይሄን ነው ነገር አምነሽበታል። ያ ነገር እንትን እንደሚል ይሄ አንድ ችግር ነው። 45 ሚሊዮን ችግር ነው። 400 ሚሊዮን ችግር ነው ብቻውን። በቃ ይሄ ሌላ ችግር አያስፈልገውም። በቃ ይሄ 45 ሚሊዮን ችግር ነው። በዚህ ነገር ካመንሽ እግዚአብሔር እንድታቆም ይርዳሽ። ምን እና እቺ ልጅ እያራመደች ያለችው ነገር ትውልዱ ላይ የዘመኑ ሴቶች ላይ እየረጨች ያለው መርዝ በጣም አሳሳቢ ነው። ውድ ቤተሰቦቼ ሐሳቡ በጣም ሰፊ ነው። እናንተም ሐሳብ አስተያየታችሁ ስጡበት በዚህ ጉዳይ እና እግዚአብሔር ይመልሳት። እኔ በጣም እንዲ መግፋትም አልፈልግም። ሰው ከስተቱ ይማራልና
እግዚአብሔር ይመልሳት ባይ ነኝ። እህቶቻችሁ ካሉበት ሴተኛ ዳሪዎች ካሉበት ታስተምራላችሁ አሉን። እዚያ ሄደን አናውቅም አላችሁ። አንድ አባት ያወርን ነው አንድ ገዳም ላይ ከአንድ ወንድሜ ጋራ ገዳም ሄደን ልጆች ሰላም ለኪ ድገሙልን ብለናችሁ ምንድነው የምትሰሩት? የከተማ ሰዎች ትመስላላችሁ ምንድነው የምትሰሩት? አባታችን በየመድረኩ እንችለው እናስተምራለን። የት ታስተምራለች? ለጉባኤ እሁድ ለበዓል ለምን ዘረዘርን? መልካም ጥሩ ማለፊያ አሉ። ጥያቄ ጠየቁን። እህቶቻችሁ ካሉበት ሴተኛ ዳሪዎች ካሉበት ታስተምራላችሁ አሉን። እዚያ ሄደን አናውቅም አላችሁ። ጫት ቤት ሄዳችሁ ታስተምራላችሁ? እዚያ ሄደን አናውቅም። ሺሻ ቤት ታስተምራላችሁ? እዚያ ሄደን አናውቅም። ግሮሰሪ ቤት ጭፈራ ቤት ሄዳችሁ ታስተምራላችሁ? እዚያ ሄደን አናውቅም። ጎበዝ ናችሁ አሉ። እንዴት አልናችሁ? ሰይጣን ከሌለበት ታስተምራላችሁ፣ ሰይጣን ካለበት ግን አታስተምሩም አሉ። አሁን እዚህ ቦታ ላይ ሰይጣን አለ፣ ራቁ አይሰራም። ሰይጣንን ማን ሰጠው ቦታን እዚያ እንዲኖር እንዲቀደስ ማድረግ ተልኮ አለብን። የትም ቦታ ላይ ክርስትና መንገስ ይችላል። የትም ቦታ ላይ ክርስትና ቀዳሽ መሆን ይችላል። ጉዳዩ እኛ በተጠቀምንበት መጠን ነው። አጠቃቀማችን ቅዱስ ካደረግነው ይቀደሳል። መልካም ወጣት ብለው የሚናገሩ መነሻቸውን ቤተ ክርስቲያን መድረሻቸውን አዳራሽ ያደረጉ በትውልዱ ሕሊና ለመጫወት የተዘጋጁ በሃይማኖት ላይ የሚገዳደሩ የሃይማኖትን መብት የሚነኩ በየትኛውም አቅጣጫ ድጋፍ እየተደረገላቸው ዛሬ የተወደዳችሁ የእግዚአብሔር ወዳጆች አርብሮ ምግብን አዘጋጅተናል ኑና እኛ ጋር ታደሙ ብለው ጾም ሊያስረሱ ጸሎት ሊያዘነጉን በማይጠቅመን እልፍኝ ውስጥ ሊሰበስቡን ስንቱ ጠላት ዲያብሎስ አፉን ከፍቷል። ልጆቻችሁን ላኩ ቤተ ክርስቲያን። አረጋውያን በእግራችሁ ብቻ አትምጡ፣ በልባችሁ ኑ። ዛሬ እግራችን ቀደመ፣ ልባችን ወደ ኋላ ዘገየ። ጠላት ዲያብሎስ የክርስቲያን ደሴት ተብላ በምትጠራው በሀገረ እግዚአብሔር ኢትዮጵያ ይሄንን ስም እንኳን እንዳትናገሩ ተብሎ በአደባባይ ታውጇል። ያሳዝናል። ዋጋቸውን ያገኛል። እግዚአብሔር ይከፍላል። እግዚአብሔር ዝም አይልም። ቢዘገይም የሚቀድመው የለም። ኢትዮጵያ አዎ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያን ደሴት ነች። እውነት ወይስ ውሸት? አመስግን እግዚአብሔር። ምንም እግዚአብሔር ይመስገን። እውነታውን ደብቀን አንኖርም። ከእውነታ ጋር እስከ መጨረሻው እንሄዳለን። እኛ የና አቡነ ጴጥሮስ ልጆች ነን። ይሄ መሬት ላይ ላሉ ኦርቶዶክሳውያን በጣም መሰበኩ መነገሩ ጥሩ እርምጃ ነው ብዬ አስባለሁ። ሚዲያ ላይ ያለን ሁላችንም በእርግጠኝነት የመልካም ወጣት ሴራው አይጠፋንም። በእርግጠኝነት ሁላችንም እናውቃለን እና መሬት ላይ መሰበኩ እንዲህ ዘመኑን የዋጀ ትምህርት መሰጠቱ በጣም ጥሩ ነው። እግዚአብሔር መምህራችንን ቃልዮትን ያሰማልን። ዮናታን እግዚአብሔር የሌለበት ህይወት ጨለማ ነው። ቀልድ ማለት ይሄ ነው። ህይወት የሌለበት ኑሮ ማለት ቀልደኛ ሁላ አይ ኦርቶዶክስ እናት ዓለም ገንዘብ ማቃበጥ ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ወይ ጭምትነቱ የለም ወይ ትትናው የለም። እቺን ተመልከቷትስ። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡና እሺ አጅሪት እኔ እንደሌሎቹ አላደባብስልሽም ማለት ነው። ማለት ይሄ ልጅ ናት ገና ምናምን ብዬ ልክልክሽ ነው የምነግርሽ። አዳምጪኝ ቁጭ ብለሽ እሺ። 18 ዓመት አልፎሻል። ልጅ ነሽ እንዳትባይ ደግሞ ልጅ ወልደሽ አሳድገሻል። ትልቅ ሴት ነሽ። ሰው ከዛ ትቢያ ያነሳሽን ማህበረሰብ ነው እየተሳደብሽ ያለሽው። አሁን አፍሽን እያላቀቅሽ ያለሽው ማለት ነው። ባለፈው ለታም እመቤታችንን ተናገርሽ፣ ወዲያው ወተሽ ይቅርታ ስለጠየቅሽ ዝም አልኩሽ። ሰው አንዴ ሊሳሳት ይችላል። አሁን ነጠላ ቋጪ ብለሽ የምታላግጭባት ወይም ደግሞ አፍሽን የምታላቅጭባት እናት ናት መቀነቷን ፈታ ከዛ ካፈር ላይ ያነሳችሽ። ነጠላ ቋጪ ብለሽ አሁን የምታላግጭባት እህትሽ ናት። የማንንም የአረብ ሽንት ቤት አጥባ ከትቢያ ላይ አንቺንም ልጅሽንም ያነሳችሽ። የተነሳሽበትን ላስታውስሽ እንዴ? ጥፍርሽን ስታስረዝሚና ጸጉርሽ ላይ ጭራ ስትቀጥይ በጣም የተማርሽ መሰለሽ አይደለ?
እና መተሽ ጭራሽ ቤተክርስቲያን ላፍሽን መክፈት ጀመርሽ። ለፓስተሮችሽ ያስተማሩሽን ማለት ነው። የመልካም ወጣት ፕሮሞሽን እየሰራሽ ይሁን ምንም ይሁን none of my business። ግን ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብትከበሪ ብንከባበር እኔ እንደሌሎቹ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው የምነግርሽ። ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጸሽ የለቀቅሽው። በቃ ቤተክርስቲያንን ያዋረሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊ፣ እሺ? ተረጋጊ፣ እንደበሰለ ሰው ሁኚ። የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ ለሌላ ጊዜሽ ማለት ነው። እንደዚህ ነው የምናገርሽ እንጂ ይሄ ያባበልኩኝ ምናምን አልነግርሽ። ልክሽን ነው የምነግርሽ። ቢካዝ ሆነ ብለሽ ስለሆነ ያደረግሽው። ስለዚህ ተከብረሽ ተቀመጪ፣ አትዝረክረኪ በየሜዳው። እሺ? ያንቺ መልካም ወጣት ይሄ ነው። እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው። ፓንትሽን አውልቀሽ መሄድ ይሄ ነው የቀረሽ እኮ አይደለ? ይሄ ነው ያንቺ መልካም ወጣት። ስለዚህ ቴኬርሽ ይሄ ነው እንግዲህ በኋላ አስበሽ ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛ ሰላም ያለው ከቤት ነው።